ሀይ ብዬ ካለው ኢሞ ላይ ግን እሷ ላይ ክሊክ ሳደርገው ሪፕላይ ማድረግ ነው እንጂ ፎርዋርድም ወይም ሼር ማድረግ አይቻልም። አቡ በቃ ቆልፋው ነው የሚሆነው ወዴትም እንዳይላክ። ስለዚህ በሌላ ስልክ ገብተክ ነው ማሰማት የምትችለው። እንደዛ እችላለሁ። እሺ ግባ በሌላ ስልክ። በዚሁ ሚኒኑ አካውንት ሌላ ስልክ ላይ ሳይን እናርገህ ነው አይደል? አይ በሌላ አካውንት ነው የምገባው። እሺ የምትገባበትን አካውንት ስክሪንሾት አድርገህ ላክልኝ ዋትስአፕ ላይ እንዲያስገቡ ልንገራቸው ሞዴሬተሮች። እሺ 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 አሁን አንድ ሰው መሆናቸውን አረጋገጥኩ። የተለያዩ ሰዎች ከሆኑ ብዬ ተጠራጥሬ ነበር። የተለያዩ ሰዎች ቢሆኑ ታነሳ ነበረ ስልክ ስላላነሳች አንድ ሰው ናቸው። እኔ ኤደን ነኝ ብለው በስልክ የሚያወሩት ሌሎች እኔን ቅድም አንስታ ያወራችኝ እነሱን ያወራቻቸው ሌላ ሰው እንዳትሆን ብዬ ነበር። ግን ደግሞ እሱ ድምጿን ሰምቶ እህቴ ናት ብሏል። በህይወት እንደዚህ አይነት ኮምፕሊኬትድ ነገር አጋጥሞኝ አያውቅም። ግራ ይገባ። ስለዚህ እናንተ ምን ትላላችሁ? አንድ ሰው ናት? ተመልካቾች ምን ትላላችሁ? አንድ ሰው ናት? ኤደንና ኤደን እና ገባኝ። ምንድን ነው ያስተጋባው? አቡ አይ ዋትስአፕ ላይ ላክልኝ። የምትገባበትን ቲክቶክ አካውንት ስክሪንሾት አድርገህ በዚህ ላክልኝ። እንደዚህ ማለት ነው። ይሄን ምሳሌን ይላኩልህ እንዲገባክ። አብራት የነበረቻትን ማግኘት አለብን። እስቲ ልሞክረው። አሁን የሟ ከሰራል ጠራ። አሁን ወንድሟ ባለበት ቢጠራ ኖሮ ልዝጋውና እሱ ቶሎ ይግባ። አሁን ጠራልኝ። አሁን ሪንግንግ አለ። ቅድም ኮሊንግ ነበር እያለ የነበረው የኤደን ስልክ ጌታ አለ። እሱ ቶሎ ቢመጣ ቶሎ ዘጋሁት እንዳታነሳው ብዬ ቶሎ በመጣ እሱ ጌታ አለ። እንደውልለት ዋትስአፕ ላይ ለጥርሷ ለመለየት ሌላ እየሳቀች ያለውን ፎቶ አልገባኝም። ሌሎች ፎቶዎቿን ላሳያችሁ። ይኸው ቺናት ኤደን፣ ይኸው ቺናት ኤደን፣ ይኸው ቺናት ኤደን። ሞተች ያለቻት ደግሞ ቤቲን፣ ይኸው ቺናት ቤቲ፣ ይኸው ቺናት ቤቲ። ቤቲን ነው እችን የመሰለች ልጅ ነይ ብላ ኤደን ጀንጅና አሳምና ወሰደቻትና ያው ሞተች ብላው እንደዚህ ሆና ፎቶ ለቤተሰብ ልካው ያው እንደዚህ ቀበርናት ብለው ደላሎቹ ልከውላት ደላሎቹ ይላኩላትን እሷ ለቤተሰብ ላከች። እቺ መሰለሽ ልጅ እሱ ሲወጣ እንዴት ጠራ? እንዴት አብራት የነበረችው ልጅ ፎቶ ቆይ እሱን በካቴና እጃቸው የታሰረበትን ከቪዲዮ ላይ ስክሪንሾት ያደረኩታል።
እሷን ልጅ እንፈልጋታለን። እሷን ልጅ ብላ እኮ ወንድምየውን አገናኝተዋለች። ቆይ ፎቶ መስከረሻት እዚህ ጋር ዙም አይሆንማ። እዚህ ጋር ዙም ሲሆን ራሴን ነው ዙም ያደረገኝ እንጂ አንቺ በደንብ ይው ራሷ ነች። እዩና ሺቲው ራሱ ነው። ፎቶ አነሳሳቸው ነው ጋይስ። እዚህ ጋር ያደረገችው ሺቲ ራሱ እኮ ነው። ቆሽሾ እኮ ነው አይደል? ቆሽሾ ነው። እና ደግሞ በፊልተር አንስተውት ነው። አየሽ ከለሩ የቀየረው እሷ ራሷ ነች። ጋይስ አነሳስ ካሜራው ነው እንጂ ራሷ ነች። ሺቲው ራሱ ነው። ቆሽሾ ነው እንጂ እና ፊልተር ነው የቀየረው እዚህ ጋር። ፊልተር ነው የቀየረው እንጂ ራሷ ነች። እነሱ በፊልተር ነው የተነሱት በደህናው በሰላሙ ሰዓት። ከዛ ይሄ እንትን ብሎ ነው እና የሁላችሁ እኔ ልብ ያላልኩት ነገር ምን ልባስ ባሉን መሰላችሁ? አስክሬን እንዴት የሞተ ሰው እዚህ ጋር እጇ ተዘርግቶ ነበረ። እዚህ ጋር እጇ እንደተዘረጋ ነው። እግሮቿ ክፍት ናቸው። አንገቷ ወደዛ ዞሯል። እንዴት እዚህ ጋር ቀበርናት ሲሉ አንድ ሰው ከሞተ በኋላ እንዴት እጁ ይታጠፋል፣ እግሩ ይገጠማል፣ አንገቷ ወደዚህ የነበረው ወደዛ እንዴት ይዞራል? ብዙ ጥያቄዎች አሉ። ብዙ የሚያጠራጥሩ ነገሮች አሉ። ገባችሁ? አሃው አሁን እኮ እውነታው እንዴት እንደሆነ ታያለሽ። ሞታለች ብለው ፎቶ አንስተዋታል እኮ በራሳቸው። አሁን እኮ ኤደን እኮ ናት ወደኛ የምትልከው። ሞታለች ብላ የላከች እኮ ኤደን ናት። እቺ ወደ ሜላት የላከችላት ከታገታች እንዴት ልትልክላት ቻለች ነው? አሁን ኤደን ከታገታ ከሆነ ይሄን ፎቶ አጨቅጭቁኝ ብላ እንዴት ልትልክልን ትችላለች ወደኛ ነው? አሁን እኮ እኔ ብዙ ጊዜ ማላወራሽ ማልናገረው አቁን አንቺ ያለውን ነገር ትናገራሽ ብዬ እንጂ እንደዚህ መከራከር አይደለም የፈለኩትኝ። እውነታው እንዲወጣልኝ ነው። እኔ አሁን ልጁ የራሱም ሌላ ትክክለኛ ህይወት ሊኖረው ይችላል። እውነትም ሊሆን ይችላል። የሱን እኛ አናውቅም። እኛ የምንለው ግን ልጅቷ እውነት እንደዚህ ታግታ ከሆነ እንዴት ፎቶ ሞታለች ብላ ልትልክልኝ ትችላለች? ወይ በነፃነት እኮ ነው የተላከው። እኮ በነፃነት ተነስቶ እኮ ነው በደንብ አንስተው ረጋ ብለው የተለያየ ፎቶ አንስተው እኮ ነው የላኩት። እንዴት ይሄ ሊሆን ይችላል? ግዴታዎቹ ደላላዎቹ አንስተው ላኩላት ለሷ፣ እሷ ደግሞ ለእናንተ ላከ። አሁን እኮ ግዴታሽ ልጅ እኮ ማስረጃ ያኛው ሳውዲ ያለው ልጅ እኮ ግዴታሽ እኮ ነው። ሰዎቹ ቤተሰቦቹ እንትን ይፈልጋሉ፣ ማስረጃ ይፈልጋሉ። በዋትስአፕ ወይ በምን የሚለውን ሰምተሻል አይደለ? ለምን አትልክላቸው ስትባል እኮ ነው ከዛ በኋላ እሷ የላከችው እንጂ መጀመሪያ ዝም ብላ ነበር የተቀመጠችው። እንደዛ ስትባል ግን ይሄ ላከችው። ይሄ ማለት እንግዲህ ልጅቷ በነፃነት አለች ማለት ነው። የምታነሳበት ያለው ልጅ ያናገራትን ቆይ እንስማ እኮ ይሰማሻል ነው እኮ ይህንን ኮድ መተህ ኮመንት ላይ ጻፈው ያስገቡካል ሞዴሬተሮች። በትኩሱ ከሆነ እንትን ይላል ነው። በትኩሱ ከሆነ አስክሬንን መታጠፍ ይችላል።
አሁን እኮ አቡ እንደሷም እሷንም በእሷ ምክንያት ዘዋግቷት ቢሆን እኮ እኛ ብር ልንጠየቅ እንችል ነበር አይደል እንዴ? እኛን እኮ ብር የጠየቀን ሰው የለም። በጣም እንደዚህ ሆናለች ምናምን ተብሎ የጠየቀን ሰው የለም። ይሄው እንደዚህ ተደረጋለች ሞተች ብለው ነው የላኩልን እኮ። ግን እነሱ ሳትሞት ሞተች ካሉ ምን ይጠቀማሉ? እሷን ይዘዋት ብር ከጠየቁ ነው እንጂ የሚጠቀሙት አይደል እኮ። አሁን ወይ ሁለቱን ልጆቹን ለማሳለፍ እሷን አስይዛቸው ሊሆን ይችላል። እነዛኞቹን አብረው የሄዱትን ልጆች ለማሳለፍ እሷ መያዣ ሆና ሊሆን ይችላል ነው። መያዣ አድርገዋት ከተወሰነ ጊዜ በኋላ ወደኛ ሊደወል ይችላል ብር ተጠይቃ። አሁን እነሱስ ከስንት ጊዜ በኋላ ነው ብር የተባለው አይደል የተባለው ልጁ። ልክ እንደዛ አይነት ሴራ እኛም ሊሰራ ይችላል ነው። አሁን እኛም ሞተች ተብሎ ተላከ፣ ከትንሽ ጊዜ በኋላ ደግሞ ተገኝታለች ብር አስገቡ ሉሉ ብለው እንትን ሂሳብ እየሰሩ ሊሆን ይችላል ብዬ ነው የማስበው ነው። ምናልባት እንደዛም ሊሆን ይችላል እኮ። እስቲ ቆይ ወንድምየው ሲያናግራት ያለው ድምጽ እንስ አቤት ሄደነሽ እንዴት ነሽ? ሰላም ነሽ አይደል? አቤት አቤት ሄደነሽ እንዴት ነሽ? ሰላም ነሽ አይደል? እኔ የምልሽ ቤቲ የምትባል ልጅ ከየመጣች ነበረ መሰለኝ ባንቺ በኩል። አሁን እቀበልሻለሁ ብዬ ቃል ገብቼላት ነበረና አልቻለችም። ጅቡቲ ላይ ሙቀቱ አልቻለችም መሰለኝ። ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈ። ቆይ ይግባ ወንድምየው አስገቡት ውዶቼ። ማረጋገጫ አለ እሷ ቤተሰብ እንደሚልክ የላከው ደረሰኝ አለ። ግን ከማን ይላክ እንዴት ይላክ ስቲል አላረጋግጥንም። እናረጋግጣለን ግን ደረሰኙ የሚታይ አይደለም። የሚታይ ላክ ስንለው ወንድምየው አጎቴ ጋር ነው። አጎቴ ይምጣ፣ ዝናብ ነው ኮኔክሽን ነው እያለ ነው። አጎቱ ይምጣ፣ ካልሆነ ዳይሬክት እንዲደውል እናደርገዋለን አጎቱ ጋር። ግባ እንጂ የት ነው ጋይስ? ቼክ አድርጉት ኮመንት ላይ ፕሊዝ ቪዲዮቼ ይድና ምለይ አቡዬ ሜቢ እኮ እያየችሽ ሊሆን ይችላል እኮ ቅድም ስለነገርሻት እያየችሽም ሊሆን ይችላል። ቅድም በቲክቶክ እንዲለጥፈዋለሁ ፊት ፎቶውን ለጥፋለሁ ብለሻት ነበር። ድንገት እያየችሽ ከሆነስ ታግታ ከሆነ አይታችሁ፣ ታግታ ካልሆነ ግን ታያለች። አዎ ስልሽ ፎቶሽን ለጥፋለሁ ስትያት አይደለ? ልክ ከለጠፍሽ በኋላ አይደለ ስልኩን ያነሳችልሽ? እያየችሽም ሊሆን ይችላል። ከለጠፍኩ በኋላ ሳይሆን ልለጥፍሽ ነው ብዬ በቴሌግራም በኢሞ ፎቶዋን ከላኩ ስልክላት ነው ያነሳችልኝ። ግን ይኸውልሽ እኮ ድንገት እያየችሽ ከሆነ ታግታ ባይሆን ኖሮ ፎቶዋ ከሚለጠፍ ትመጣ ነበር። ታግታ ባይሆን ኖሮ ብዬ አስባለሁ። አይ ዶንት ኖ እንጃ። እኔ እሷ ነች ስታወራ ድምጿ ሁሉ ነገሯ እሷ ነች። በቃ ሰሙኑን በእኔ ብሎክ ስላደረገችኝ በብዙ ሰው ሞክሬላታለሁ፣ ኢሞ ማለት ነው። ከዛ መጨረሻ እኔ አይደለሁም ማለት ጀመረች። እኔ አላቃትም ከነጭራሹ ብላኛለች እኮ መጨረሻ ላይ። እንዴት ከሞተች እንዴት ቢያንስ አብራችሁ በልታችሁ አልጠጣችኋል? ለምን ቢያንስ እኛ ምርማችን እንድናወጣ ትክክለኛ መረጃ ስላት፣ እንዲሁም ከነጭራሹ አትጨቅጭቁኝ አላቃትም ማቆ ተአምር የለም ብላኛለች። ራሷ ድምፁ ሁሉ የሷ ነው። ለደላላው የማጆን ስራ አለብኝ የምትለው ነገር ደላላው ስራ አለብኝ ብለሽ ቶሎ ዝጊ እያላት ይሁን። ግን በእንትን ነው የምታወራው። ላይክ እንደ ምስኪን ተቅለስልሳ እንደታገተ ሰው ሳይሆን በጥጋብ ነው የምታወራው። ያ ነገር ያጠራጥራል ማለት እኔ እንጃ። በጣም ከባድ ነው ጉዳዩን ለማጥራት። እንትን የታገተ ሰው በጣም እየተቅለሰለሰ እየለመነ ነው የሚያወራችሁ ወይ እየፈራ። እሷ ግን በጥጋብ ነው። እኔ ራሱ ሳናገራት ሰምታችኋላ። እንዴት ሰው የሚያህል ነገር ሞቶ እንደዚህ ትያለሽ እንዴ? እኔ ምን ላድርግ? እኔ ጥፋቴ ለቤተሰቦቿ መሞቷን ማሳወቄ ነው ማለት እንዴ? በአንቺ እኮ ነው የመጣችው። በአንቺ ስለመጣች አንቺ እንድትመጣ አሳምነሽ ደምጠሽ በሰው ምንድን ነበር በህገ ወጥ የሰዎች ዝውውር እንደምትጠየቅ ያታቂውም ስላት ምን ላድርግ ታዲያ እኔ ነው ስትል ነበረ።
የወንድምየው መጥቷል። እና ደግሞ ሀቡ ሌላ ታግታ ከሆነ እንዴት 10 የሷ ስልኩ ሲደወልኩ ሁሌም እሷ ነች የምታነሳው? እንዴ ሌላ ሰው እሱ እንትን በተለያየ ስልክ ስንደውልላት ደላላም ከሆነ ደላላ ሊያነሳ ይችላል። ሁሉ ሲደወል እሷ ነች የምታነሳው በተለያየ ስልክ ስንደውልላት። እኔም እኮ ያልኩት አሁን የታገተ ሰው እንዴት ስልክ ይኖረዋል? ወዳ ፈቅዳ ከደላሎቹ ጋር እየሰራች ሊሆን ይችላል እኮ ነው እያልኩ ያለሁት። ወዳ ፈቅዳ ከደላሎቹ ጋር ከታገተች ቢያንስ አንድ ስልክ ደጋግመን ከደወልላት አንድ ስልክ እነሱ ናቸው ብላ ሊሰጧት ይችላሉ። በተለያየ ስልክ እየደወልላት ግን እሷ ነች የምታነሳው። በተለያየ ስልክ ነው። እኔ አሁን ስንት ቀን በተለያየ ስልክ ደውዬላታለሁ። በየቀኑ አይደለም እየዘለልኩ ምክንያቱም እንዳጠረጥር እያልኩ መረጃም እንዳታጠፋ እንዳዘጋብን እያልኩ ማለት ነው። እንዴት በተለያየ ስልክ ስዳዊ ተሳስተኮ ባለ ስልኩም ሊያነሳው ይችላል። እቺ ግን ሁሌ የምታነሳው ራሷ ነች። ድምጿም ራሱ የተቀየረ ድምጽ የለም። ሁሌ ራሷ ነች የምታነሳው እኮ የራሷ ነው እኮ እናት እኮ አይደለም የራሷ ነው። ስለዚህ ስልክ የሰጧት ምናልባት በፍቃዷ ከነሱ ጋር ስለምትሰራ ይሆናል እኮ አብራም እየሰራች ሊሆን ይችላል ነው እንጂ እንዴት የሳውዲ ስልክ ሆኖ ነው ያለው? ኦኬ ሩሻ አሁን ልደውል እሷ ጋር ሚውት አድርጉልኝ። አሁን አንተ አልነበርክም ጠርቶ ነበረ። ሀቡ አቤት ይሰማካል? ይኸው በሌላ ስልክ ገብቻለሁ እና ሪከርዱን አሁን ሙሉ ማሰማት ይችላል። አዎ ይሰማል። አዎ እሺ ፋሲካን አሰማን። ቆይ አንዴ ያሰማን መጀመሪያ ሪከርዱን ላሰማች። እሺ አሎ አቤት ዋስከሰጨታለሁ ድል ወይ ደግሞ ማታገኝበት ሆነ ደግሞ በሶስት ቀን እናታ ተሰካ ታገናኝ በሶስት ቀን ውስጥ ካስገባለህ ካላስገባለህ ደግሞ የእናታ ስልክ ለማለት የእናታ ስልክ የምታገኝበት ስለኝ እናታ ያለች ሞታለች እንደሞተ ቁጥራት እናቷን የለች አንድ ቃል ተገኘታለ እሷ የሰጠኝ እናቷ ያለች ሀቡ የተሰማ ነው። ሌላ መቀጠል እየተሰማ ነው። እኛ እኮ የጠየቅንህ የፋሲካን ድምፅ ነው። እሺ ሶሪ እንግዲህ ወንድሜ አንተ የእናቷ ልጅ የጨከንክባት እኔ ምን ቤት ነኝ? እኔ የማይምሮዬን አረጋግቼ አረፌ እቀመጣለሁ። ምንም ማድረግ አልችልም። በጣም አዝናለሁ። እግዚአብሔር ይርዳት። እኔ ይሳካል ይሆናል ብዬ እንትን ብያለሁ። የገጠመ ነገር ሌላ ቢሆንም ምንም ማድረግ አልችልም። ምክንያቱም አንተ የምታወራውና እኔ እየተግባባን አይደለም። እንዴ ይሄንም እኮ እኔ ኔትወርክ ነቀለ። ግባና እሺ አሁን እሷ ጋር ልደውልላት ነው። እሺ ስትደርስ ምንድን ነው? እኔ የምለው ኤደን የኤደን ስልክ ነው ብላ ቤቴሌም የላከችው ስልኩን
ሜላት ነው አይደል? ከዛ ምናልባት በዚህ ቁጥር አናግሪኝ ብላ ኤደን የፋሲካን ቁጥር ሰታት ቢሆን ግን አይ ድምጿ ብቻው ግን እንደ እንዳደረገ አይደለም። ለምን የኤደን ድምፅ የተቀዳ አሰምችው ወንድምየው አዎ ራሷ ናት እህቴ ናት ብሏላ። ድምጿ ወንድም የእህቱን ድምፅ ያውቃል። ወንድምየው አብራ ቪዲዮ ክን ወያው ሌላም ሪከርድ አለ ማሰማት ይችላል። ድምጿን ለመስማት ነበር የፋሲካን። በቃ ተወው። እኔ ምልክ ይሰማል። አቡ ስማ፣ አዎ ይሰማል። ስማ አንተ ስማ ወንድሜ አንተ ስማ። እርግጠኛ እሺ፣ ተረጋግተህ ስማኝ። እርግጠኛ ሆነክ የኢደንን ድምፅ ድጋሚ ያሰማሃለሁ። እሺ ወይ ቅርታ እንትኑ ተዘግቷል። Look the one I made. Mango ice cream very good. Enjoy. You want to try? No, thank you. I don't like sweet. እንዴት ነሽ? አቤት ኤደን ነሽ? እንዴት ነሽ? ሰላም ነሽ አይደል? እኔ የምልሽ ቤቲ የምትባል ልጅ እየመጣች ነበረ መሰለኝ ባንቺ በኩል። አሁን እቀበልሻለሁ ብዬ ቃል ገብቼላት ነበረና አልቻለችም። ጅቡቲ ላይ ሙቀቱ አልቻለችም መሰለኝ። ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈችብኝ ምናምን አሉ። ማለት ያረፈችው የት ነው? ምን በምን ሁኔታ ማለት? ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስክሬኑ። ከዛ እዛው በቃ ቀበርናት በስነ ስርዓት አለች። አብራት የመጣች ልጅ የትኛው ጅቡቲ? አዎ ጅቡቲ ድንበር ላይ ያን ወደ ባህር ምናምንም ውስጥም አይደለም ሳትሻገር ነው እዛው እንትን ያለችው ማለት ነው። ድንበር ላይ አዎ ሳትሻገር ብር ምናምን ተልኮ ነበረ። በቃ ወደዛ መመለስ አይችልም። ስልክ ምንም ስለማይሰራ የጅቡቲ ስልክ የኢትዮጵያ ስለሆነ ያዘችው በቃ አስቸጋሪ ሆነባቸው። በቃ እዛው በስነ ስርዓት ቀበርናት አሉ። መጡ የተረፉት። ግን ማረጋገጫ ምናምን አሁን ቤተሰቦቹ ይፈልጋሉ። እኔ እኮ በአጋጣሚ አሁን እዛ የኛ ሀገር ልጅ ነው ደውሎልኝ እንደዚህ የሆነ እኮ እባክህ ሲሆን ነገር ምናምን ካለ ቼክ አድርግልኝ ምናምን ሲለኝ ነው አይቻልም። ድንበር ላይ ነው። ምንም ማድረግ አይቻልም እኮ አሁን የልጅቱ ትክክለኛን የእሷ መሆኑን እንደዛ መሆኑን ምን ማረጋገጫ አለ? አሁን እነሱ የሚሰጣቸው እርግጠኛ ናቸው። መታወቂያ ፎቶ ምናምን እኮ ይላካል እኮ። ከዛ እርግጠኛ ናቸው እንደዚህ ብለው ይላኩልን እኮ። እነሱ ፎቶ ልከውልሻል ወይ ለአንቺ ማረጋገጫ? አዎ ልከዋል። ልጅቷም ደግሞ አብራት የመጣችው አለች። እሺ ታዲያ በዋትስአፕ ወይ በምናምን አትልኪለትም ለሱ ወይ በቴሌግራም ማረጋገጫ ያልሽውና ልጅቱም እንደዛ እናንተ አርፋለሽ ካለች ያረፈች እነሱ ምንም ፎቶ ምንም ማስረጃ ምናምን አያዙ? እዚህ ጋር ነው የሚያበቃው። እሺ ይሄ ድምጽ የእህትክ ነው ይመስለኛል። አቡ ይሄ እንግዲህ ምንም መጠራጠር ነገር የለውም የሷ ነው። ቅድም አዎ የእህቴ ድምጽ ነው እርግጠኛ ነኝ ብለካል። አሁን ደግሞ ይመስለኛል ማለት አይ መጠራጠር ነገር የለውም። ያው የሷ ነው እኮ ነው የምልሽ እኮ ድምጿ እሷ ነው። የቅድም ነው ነገር የለውም የሷ ነው ነው። አዎ እሺ አሁን ደግሞ ደውልላት ደውልላት። እንትን ሳይለንት አድርገው ፕሊስ።
ይጣራል ግን አታነሳ። የፋሲካን ድምፅ እስኪ ድጋሚ ክፈተው። የፋሲካን ብቻ የሌላ ሰው እንፈልግ። አጎትክ ኬት ነው እንደ የሚመጣው ወይ ኬት ነው የሚልከው? ወይስ ልኮልኛል። ታዲያ ማታሰማን ወይ ማትልክልኝ እንዳለ ያሰማችሁ እያለ የፋሲካን ነው ስልሽ ነው ይቻላል እኮ ላክልኝ ለኔ ዋትስአፕ ላይ እኔ ስፒከር ስላለኝ በጥራት አሰማለሁ። አንተ ጋር በጥራት አይሰማም። ከደላላው ጋር ያው ዩቲዩብ ቮይሶች እና ደረሰኞች ማስረጃዎቹን ላክልኝ ስንጠብቅ የነበረው የኤደንን ዋትስአፕ ላይ ልኬልሻለሁ የቮይሱን ማለት ነው። እሺ የኤደንን የላኩልክን አይተከዋል ስልኳን አንተ የምታገኛት በሌላ ቁጥር እኛ የምናገኛት በሌላ ቁጥር ስለሆነ እኔ ላኩልክንም ቁጥር ሞክረው ካነሳችልክ። እሺ አቡዬ ያው ልኬልሻለሁ እንዳለ ያሉት ቁጥሮች ልኬልሻለሁ። እሺ ኦኬ አቤት ተዋስከሰቻለሁ ድል ወይ ደግሞ ማታገኝበት ሆነ ደግሞ በሶስት ቀን እናታ ተተካ ታገናኝ በሶስት ቀን ውስጥ ካስገባለህ ካላስገባለህ ደግሞ የእናታ ድምፅ ሰምተህ ለመሞት የእናታ ስልክ የምታገኝበት ስለኝ እናታ ሞታለች እንደሞተች ቁጥራት እናቷ አሁን የለችም። አንድ ቃል ተገኘታለ እሷ የሰጠኝ እናቷ የለችም። ምንድን ያለው? በሶስት ቀን ውስጥ ብሩን ማታስገባ ከሆነ የእናቷን የማገኝበትን ስልክ ስጠኝ ሲለው እናቷ ሞታለች ሲለው አለች አልሞተችም ሲለው እንደሞተች ቁጥራት አለ። ይሄ ማን ነው? አጎተ ከደላላው ጋር እያወራ ነው። ሚውት ነክ እያወራሁ ነው። ሀቡ ከደላላው ጋር ነው የሚያወራው እሱ። ከእናት ምናምን የሚለው እናቷን ምናምን የሚለው ደላላው ነው። አጎቴ ነው የሚያወራው። እሱን የላከልኝ አሁን ወይስ ማለት ነው። ኦኬ መቼ ነው የምትገባላት? መቼ? አሁን እኮ ብር እኮ አሁን እጅ ላይ እኮ የለም ገና ተለምኖም ተብሎ ነው። አሁን ማንኛውም ሰው እኮ ቤተሰቦቿ እኮ አርፎ አይደለም ያሉት። ከሷ የበለጠ ስቃይ ነው ያሉት እንጂ ተፋጠና አስገባላት። ሶስት ቀን ሰጥቼሃለሁ ግን 3 ቀን ሰጥቼሃለሁ። ሄሎ አቤት ሙራ አስገባላት እንዴ? ምንድነው የማስገባው? ተነግራቸው አይደል እንዴ? ምንም ነገር የለም እንደሚገባ ነገር የለም እያልኩ አይደል? እናት አገናኛትና እናት ሰናብታ ትሞታለች። ምን አገኝ? እናት አገናኛት። ማንን አገናኛት? እናቷን አገናኛትና እናቷን ተሰናብታ ትሞታለች አለ። እናቷ እኮ ክፍለ ሀገር ነው ያለችው። እናቷ እኮ ምንም ነገር የሌላት ሰው ነች እኮ። ለምነው ልከዋል አይደል? እሷ ትሞታለች። እና አንተ የሰው ልጅ አይደል? ሰው ነው አይደል የፈጠረህ አንተ? አንተም እኮ ነገ ሟች እኮ ነህ። ማንም የሚኖር ሰው የለም በዚህ ምድር። ኧረ ቀስ ሰው ለምን ሊሰው ግን ምን አልሽ? ምንድን ነው የምትይው? ሄሎ ኧረ ተው ጋሼ ለምኑልኝ ተው። ግን ያለችው ኤደን ድምፅ ነው። ይሄ ግን የኤደን ድምፅ አልመሰለኝም። ይሄ ነው ድምጿ ነው ሀቡ። እንጃ እስካሁን ከሰማነው ድምፅ ጋር እንዳይንታልነብኝም። አይ የራሷ ድምፅ ነው። የቀጣይ ቮይስ አሰሚ። ሄሎ
ሄሎ አቤት እንዴት እያደረጋችሁልኝ ነው? እንዴት እያደረጋችሁልኝ ነው? ምን ይደረጋል? ምን ብለሽ እያወራሽ ነው አንቺ አሁን እንደዚህ የምትይ? ተለምኖ ተላካሪ እንዴ? ተለምኖ ተላከልሻል እንዴ? ሄሎ ምንድን ነው ያልሽው? ምን አልሽ? ሄሎ ሄሎ አቡ ሰላም ነው። እሺ በተረጋጋ መንፈስ የላክ ነውና እየተለመነ እኮ ነው። እንዴት ገመድ ባንገት ሆነ እኮ። ብር እኮ ዝም ብሎ እኮ አይገኝም። ገና እያስለመንኩ እየተለመደ ነው። እሺ እሱ ቶሎ ለመላክ እንድትሞክሩ እኮ እና ብር እኮ ቶሎ አይገኝም እኮ። ገና ተለምኖ ነው የተቀመጠ። ብር እኮ የለም። አስለምነን እንትን ብለን ነው ገና ወደ ክፍለ ሀገርም እዛም እያስለመንን ነው። እሺ ቶሎ ለማለት ሞክሩ እኮ። ተለምኖ ነው ዝም ብሎ እኮ ብር እኮ አይገኝም። ገና እኛም እየተሰቃየን እኮ እሺ አይ ቶሎ ይበሉ። ቶሎ እያሉ ያስጨነቁሽ ስለሆነ ቶሎ ለማለት ሞክሩ። በዚህ ሳምንት ለመጨረስ ሞክሩ። ጋሽ እንዳልኩ በቃ ቶሎ ለመጨረስ ሞክሩ። በጣም ሳልጎዳ ቶሎ ለመውጣት ሞክሩ እኮ። እኛም ሳናስቀጥል እኮ አለም ደላላዋ ከስሯ አሁኑኑ ባያቸው ምናምን ሲል እሷ ቶሎ በሉ አጎቴ ሳልጎዳ ምናምን እያለች ነው ድምጿ። እና አሁን ቀጣይ የለ ይሾካሾክ ደላላው ከስር ድምጹ ይሰማል። ነው እየተጨነቅን ነው እኛም ከአንቺ በላይ እኮ አንቺ በዚህ ሳምንት ቶሎ ለመጨረስ ሞክሩልኝ ጋሽ እባክህ። እንደምንም ተሯሯጥልኝ ከኔ ካለሁበት ችግር የለውም። ያለውን ነገር እንትን እያልኩ ነው። በተሻለኝ አቅም እንግዲህ እኔ እንትን እያልኩ ነው። እኔ ግን ድምጻቸው አይዶን ነው። አቤት ሄሎ አቤት ጋሽ እንዴት እያደረጋችሁ ነው? ጋሽ እንደምንም በእናትህ ግማሽ ድረስ አድርጉልኝ እባክህን ጋሽ። እንግዲህ በተቻለኝ መጠን እየለመንኩ ነው። አንቺ ተስፋ እየሰጠሽ እኮ ነው አሁን እንደዚህ ጉድ የምታደርጊኝ እስከኛ ድረስ። ጋሽ የታሰረ ሰው ምንድን ነው የሚያደርገው? ጋሽ እነሱን ለማትረፍ ምንድን ነው የሚያደርገው? ጋሽ ጨለማ ውስጥ እኮ ሆኜ ነው ጭንቅ ብሎኝ ነው። እንደታሪክሽ ጋሽ እኔ አማራጭ አጣሁ እኮ። እኔ አንድ ስልክ መደወል ውጭ ምንም አማራጭ የለኝም እኮ። ቦታው የት ነበር ያልሽው? ቦታው ነው አሁን አንቺ ዱላ ፍቅረት የማለው ነገር የለም ጋሽ። እኔ ምን ላድርግሽ? ቦታው የት ነበር ያልሽው አንቺ? አሁን ፊፋ ነው። አዎ ፊፋ ድንበር ላይ ነው ያለው። አዎ ድንበር ላይ ነው። 4 ሰዓት እኮ ነው የቀረው ልገባ ማለት ነው። በቃ እኔም አሁን ያለው ነገር እንትን እያልኩ ነው እንግዲህ እንደተቻለ እንትን እናለን። በቃ ወደ ክፍለ ሀገር እንትን ብያለሁ። እሺ በቃ እኔ አሁን አንቺ ተስፋትሽ እንደምን ተስፋ ሰው አለ ምናምን ጋሽ ግማሽ ድረስ አድርሱልኝ ጋሽ። ምን ላድርግ? ስገረፍ አሁን በግማሽ አሁን ይለቃሉ። አሁን በግማሽ ይለቁሻል። እለምናቸዋለሁ። ምን ላድርግ ጋሽ? ቁስል ላልኩ እኮ ግራ ገባኝ። ታለው እንዴት ላድርግ? አቅም ካነሰኝ በኋላ ብሩ ገብቶ በወጣ ትርጉም የለውም እኮ። መንገድ ላይ ነው የምሞተው። በቃ እሺ ሄሎ ጋሽ ሰላም አቤት
እሺ አስገባልኝ የቀረውን አስገባልኝ። እሺ ምን እያልሽ ነው? የቀረውን አስገባልኝ። የቀረውን አስገባልኝ? መቼ ነው? ዓርብ ዕለት እኮ ያስገባሁልሽ። የተቀመጠ ብር እኮ የለም እዚህ እኮ እስከ ሰኞ ድረስ ደግሞ ፈልግ አላልኩም? እስከ ትናንትና እኮ በጣም ስለተመሰው ማውራት አቅቶኝ ያልደወልኩት እና ታዲያ ሳይሰበሰብ ዝም ብሎ እንትን ይሰጣል? የተቀመጠ ብር እኮ የለም። ገና እያሰባሰብን እኮ ያኛውን እኮ ሲሰበሰብ የከረምኩትን የላኩት። ትናንት በጣም ስለተመሰው ነው ያልደወልኩት። ማውራት አልቻልኩም ነበር። ለዛ ነው እኮ እየተሰበሰበ እኔም ዝም አላልኩም እኮ ያንን ልኬልሻለሁ። እኔም ዝም አላልኩም። አሁንም ደግሞ እንትን እያፈላለኩ ነው። ዞሮ የተቀመጠ ብር እዚህ የለም። የተቀመጠ ብር እስከሌለ ድረስ ለምኜ ነው። እስከ ሐሙስ አይደርስም። እንዲህ በይ እያላት ደላላዋ ከስር ነው የምትለው። የእሱ ድምፅ ይሰማል። እንደምንም ብለሽ እስከ ሐሙስ አይደርስልኝ። እንደምንም ብለሽ ስንት ነው የምትፈልጉት አሁን እነሱ? እስከ ግማሽ ድረስ ይሰንበርልኝ። ግማሽ ማለት ነው አሁን እኮ 180 ሺህ ብር ተልኳል። ሁለት ካምሳ ድረስ ልኝ በቃ ከዛ በኋላ በሁለት ካምሳ ይለቁሻል። ወደዛ ይለቁሻል። ቆይ ለቁኝ። እንዴት? ሁለት ካምሳ ድረስልኝና ደግሞ አወራሃለሁ። ከዛ እንዴት? ከዛ በኋላ እንዴት ነው የሚሆነው? ከዛ አወራሃለሁ። ሁለት ካምሳ ድረስልኝና ጋሽ ጥያቄ ያስጠይቀኝ። በጣም የተደበደብኩ ነው። ዳዊት አሎ አቤት። ሐሙስ አስገባላት። ሐሙስ አይደለም። ሐሙስ የተቀመጠ ብር እኮ እዚህ የለም። ገና እየፈለግን እያፈላለግን የተቀመጠ ብር አለ እንዴ? የተቀመጠ ብር ቢኖር እኮ ወዲያው እኮ አስገባል ነበር። ግዴታ ነው እኮ የተቀመጠ ብር ቢኖር እኮ ወዲያው ዓርብ ዕለት እኮ አስገባል ነበር። ስለሌለ አይተዋል። አንድ ዝርዝር የላኩልን ዝርዝር ሰላም ነው። አቤት አቤት። ሰላም ነው። እግዚአብሔር ይመስገን። አለን። እሺ ስንት ደረስ ብሩ? ብሩ 85 ሺህ ነው የደረሰው። አሁን አስገባውና ሰኞ ደግሞ ታስገባዋለህ። ሰኞ ማስገባው። ቆይ እናንተ አሁን ስንት አሁን 150 ሺህ አሁን ብፈልግላችሁና ባስገባላችሁ ወይ ቢገኝ እሷ ቀጥታ ትገባለች ወይስ እንዴት ነው? አሁን ምንድን ነው እንዴት ነው የሚደረገው? አዎ እኔ እኮ አሁን ምን ዋስትና አለው? አሁን እኛ አሁን የሰው ፊት እየገረፈን ይኸው አንድ ወር ሙሉ ነው ስንለምን የከረምነው። ከዛ ከተራቀው ለምን ዋስትና ለምን ያስረ ምንድን ነው በምን ዋስትና ነው ሊወጣለው? የእናንተ ብቻ ነው እንዴ ልጅ ያለ የእናንተ ልጅ ብቻ ነው ስለኛ የምሰራው እኮ አሁን እኮ አዳምጠኝ አንተ። አሁን ቆይ አሁን ይሄ ቢላክ ታልፋለች ወይ እያልከው እኮ ነው። አሁን አጥራቅመን እሷ ብቻ ነው ያለች የእኛ ጋር ብቻ ያለች መሰለኝ የእኛ ጋር እኮ ጊዜ እና እነሱ ምን ዋስትና ኖሮባችሁ ነው እስከ 100 ሺህ ቢያንስ እስከ 100 ሺህ ምናምን ፈላልጌ እስከ 100 ሺህ ላስገባት ብሎክ ሳደርጋችሁ ትከፈታላችሁ። ቆይ ብሎክ የሚደረግ ሰው የለም። ብሎክ አጎትክን ጥራው። አጎትክ እንዲሰማ ፈልጋለሁ የኤደንን ድምፅና እንዲያረጋግጥልኝ። አሁን እሱ እየመጣ ነው፣ ግን ሲመጣ ባገኘሽ ይሻላል ወይስ አሁን ነው? ግዴታ ነው። አይ ሲመጣ ነው ገብቶ አይሱን ከፍቼለት ሰምቶ እንዲያረጋግጥልኝ ይፈልጋለሁ የእሷ መሆኑን ድምፅ እኮ ላይቭ ላይ ሲመጣ አስገባዋለሁ። ሲመጣ ላይቭ ላይ እሱን
ተናንተ ጋር ላይቭ እንዲገባ አድርገዋል። ድምጿንም እንዲሰማ ማለት ነው። እና በድጋሚ አሁን ፋሲካ ነው። አሁን የፋሲካን ቮይስ ባሰማሽ አሁን ይሄ ደግሞ አንዴ ልደውልላት። አንዴ ቆይ ኤደን ጋር ልደውልና ለኤደን ኦኬ እሺ ቅድም ባነሳችበት አንተ እንድታናገራት ነው የምፈልገው። ምንድን ነው አንተ ጋር የሚጠራው? እኔ ኤደን ጋር ስደውል አንተ ጋር የምጠራው ምንድን ነው? ሀብሶ ስልክ ገብቶብኝ ነው። ልክ እኔ ስደውል ኤደን ጋር ስዘጋው ደግሞ ተዘጋ። ሁላሽ ነው